ሰላም ሰላም ውድ የማዩ ስፖርት ተከታታዮች እንደምን አደራችሁ። ትላንትና ዓለም ሁሉ በጉጉት ሲጠብቀው የነበረው የደረጃ ጨዋታ አስገራሚ ትንቅንቅ አስመልክቶን እንግዲህ ፈረንሳይን አራተኛ እንግላንድን ሶስተኛ እንድትወጣ አድርጎ ጨዋታው ተጠናቋል። ስለዚህ ጨዋታ የምንላችሁ ነገር አለን። ኪሊያን ምባፔ አዲስ ታሪክ በዓለም ዋንጫው ያስመዘገበበትን ቀን አሳልፏል። ዛሬ ሊዮኔል ሜሲም ምን ሊያሳየን ይችላል የሚለው ሌላኛው ተጠባቂ ጉዳይ ሆኗል። የኪሊያን ምባፔን አስገራሚ የዓለም ዋንጫ ጉዞ እነግራችኋለን። ዲዲየር ዴሻምፕ ከፈረንሳይ ብሔራዊ ቡድን በሽንፈት እንግዲህ ተሰናብተዋል። ሌላ አዲስ አሰልጣኝ ዚነዲን ዚዳን ክለቡን የሚረከበው ይሆናል። ከጨዋታ በፊት ኪሊያን ምባፔም ለዲዲየር ዴሻምፕ ስንል እንዳንሸነፍ እንጫወታለን ሲል ነበር። ሊሳካለት አልቻለም። ዴክላን ራይስ ምንም እንኳን ትችት ቢቀርብበትም በጨዋታው ግን ልዩ ነበር። ስለዚህም የምነግራችሁ ነገር አለም። ወደ ዝውውሩ ስንመለስ የሚዲያውን አውታር የያዘውን ሰበር ዜና እናነሳዋለን። በሪከርድ በሆነ ዋጋ ቼልሲ ሞርጋን ሮጀርስን አስፈርሞታል። የማንቸስተር ዩናይትድ የትላንትና የወዳጅነት ጨዋታ እንዲሁም የዝውውር ሁኔታን እንዳስሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እንድታበረታቱ በአክብሮት እንጋብዛለን። ዛሬ የሚደረገውን የዓለም ዋንጫ ማን ያሸንፋል እንታችሁ በኮሜንት ሴክሽን ልታጋሩን ተፈለጋችሁ አሁንም እድሉ እናንተ ነው። ስለዚህ ዛሬ ሊዮኔል ሜሲ ወይስ ላሚን ያማል ይሄንን ግምት እንድትሰጡን እንፈልጋለን። ስለ ዶናልድ ጄ ትራምፕ የዓለም ዋንጫ ጉዞም እንዳስሳለን። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ የዛሬው ስጦታ ከፈጣሪ የተሰጠን ስጦታ ነው ሲሉ የተናገሩበትም ዜና አለን። የዲዲየር ዴሻምፕ የሊያም ዴላፎንቴ ማስተያየት አለ። ሰርጂዮ አጉዌሮ እንደ ኤሜሪክ ላፖርት የተነጋገሩበት ነገር አለ። ምንድነው የሚለውን ሁሉንም በሚዳስሰው ይሆናል። በቀጥታ የምናልፈው እንግዲህ ትላንትና እየተደረገው የዓለም ዋንጫ የደረጃ ጨዋታን እንመልከት። እንግሊዝን ከፈረንሳይ ያገናኘው ጨዋታ መጨረሻ ላይ እንግሊዝ እንግዲህ አሸንፋ ተጠናቋል። ጨዋታው ላስጨራሽ ነበር። እንግሊዝ ከፈረንሳይ 9 ጎሎች እንዲቆጠርበት እንግዲህ ምክንያት ሆኗል። ይህ ጨዋታ እንግዲህ 9 ጎሎችን አስመልክቶን ፈረንሳይን በአራተኛ እንግሊዝን ደግሞ በሶስተኛ ደረጃውን እንዲያጠናቅቁ አድርጎ ተጠናቋል። እንግሊዝ እንግዲህ ትላንትና የጨዋታ ለውጥ የተጫዋቾች ለውጥ አድርጋ ገብታለች። ቡካዮ ሳካ ትላንትና አትሪክ የሰራበትን ቀን ማሳለፍ ችሏል። እንግዲህ 10 ጎሎች በተቆጠረበት የዓለም ዋንጫ ጨዋታ እንግዲህ እንግሊዝ ሶስተኛ ደረጃ ይዛ ተጠናቃለች። ጨዋታው 6-4 በሆነ ጠቅላላ ውጤት ነው መጠናቀቅ የቻለው። የሶስቱ አናብስቶችን የማሸነፊያ ግቦች ቡካዮ ሳካ 3 ጎሎችን አስቆጠረ። ዴክላን ራይስ፣ ጁድ ቤሊንግሃም፣ ኤዝሪ ኮንሳ ቀሪዎችን አንዳንድ ጎል አስቆጠሩም። ለፈረንሳይ ግቦችን ኪሊያን ምባፔ 2 ጎሎችን አስቆጠረ። ኦስማን ዴምቤሌ፣ ባርኮላ ቀሪውን ከመረብ ማሳረፍ ቻሉ። ጁድ ቤሊንግሃም በዓለም ዋንጫው ያስቆጠራቸው የግብ መጠን ወደ 7 ከፍ አድርጓል። ቡካዮ ሳካም በዓለም ዋንጫ የመጀመሪያው ሃትሪክ ሆኖ የተመዘገበለትን ቀን አሳልፏል። እንግሊዝ ማሸነፏን ተከትሎ በዓለም ዋንጫ ሶስተኛ ደረጃን ይዛ አጠናቃለች። ኪሊያን ምባፔም በዓለም ዋንጫ 10 ጎል በማስቆጠር እንግዲህ ኮከብ ግብ አግቢነቱን እየመራ ይገኛል። ኪሊያን ምባፔም 22ኛ የዓለም ዋንጫ ጎልን በማስቆጠር የምንጊዜም የውድድሩ ግብ አግቢ ሪካርድን እንግዲህ የግል አድርጓል። በውድድሩ አንድ ቀሪ ጨዋታ ያለው ሊዮኔል ሜሲ 21 ጎሎችን ማስቆጠሩ ይታወሳል። ኪሊያን ምባፔም በዘንድሮ የዓለም ዋንጫ ያስቆጠራቸውን የግብ መጠን ወደ 10 ከፍ ያደረገበትን ቀን አሳልፏል። ኪሊያን ምባፔ ኮከብ ግብ አግቢነቱን በተጨማሪ በ14 ጎሎች ቀጥተኛ ተሳትፎ በማድረግ እንግዲህ ቀዳሚ ሆኗል። ኪሊያን ምባፔ በዓለም ዋንጫው በድምሩ ባደረጋቸው 2 ጨዋታዎችን ነው እንግዲህ 22 ጎሎችን
ማስቆጠር እየቻለው። ዛሬ እንግዲህ ለአሰልጣኙ ማሸነፍ እንፈልግ ነበር ሲል ከጨዋታ በኋላ አስተያየት ነው የሰጠው። ኪሊያን ምባፔ የዓለም ዋንጫውን የኮከብ ግብ አግቢነት እየመራ ይገኛል። ዲዲየር ዴሾፕን አመሰግናለሁ ሲል አስተያየቱን ሰጥቷል። ምባፔ ለፈረንሳይ ላደረገው ነገር ሁሉ አመሰግነዋለሁ ያለ ሲሆን የምሽቱ ጨዋታ ውጤት ታሪካዊነቱ አይሽረውም ሲል እንግዲህ ዲዲየር ዴሾፕ ተናግሯል። አክለውም ኪሊያን ምባፔ ለአሰልጣኙ ማሸነፍ ፈልገን ነበር፣ ነገር ግን የመጀመሪያ አጋማሽ ያሳየነው እንቅስቃሴ ደካማ ሆኖ አይቼዋለሁ ሲል ተናግሯል። ምባፔ ስለ ኮከብ ግብ አግቢነቱ ሲጠየቅ ሊዮኔል ሜሲ ነገ ያገባል ያለ ሲሆን ምክንያቱም እሱ ሁሌም ጎል ያገባል፣ ሪከርዶች ላይ ከፍ ፍላጎት የለኝም ሲል ተናግሯል። ኮከብ ግብ አግቢ ሳልሆን ቀርቼ የነገውን ፍጻሜ መጫወትን እመርጣለሁ ሲል እንግዲህ ኪሊያን ምባፔ አስተያየቱን ሰጥቷል። በምሽቱ ጨዋታ ሃትሪክ መስራት የቻለው ቡካዮ ሳካ በዓለም ዋንጫው ትልቅ ሚናን ብጫወት ደስ ይለኝ ነበር ሲል ተደምጧል። ብዙ ደቂቃዎች ያለመጫወትም ተከትሎ በሰጠው አስተያየት ብዙ መጫወት እፈልግ ነበር፣ ነገር ግን ስለዚህ ማውራት አሁን ጊዜው አልፏል ሲል ተናግሯል። አክሎም ብቃቴ በሜዳ ላይ ይናገራል፣ ከማውራት እሱን መርጣለሁ በማለት እንግዲህ ቡካዮ ሳካም ትላንትና ተናግሯል። እንግዲህ ቡካዮ ሳካ በእንግሊዝ ብሔራዊ ቡድን እንግዲህ ጉዳት አለበት ተብሎ ቶማስ ቱኬል እንደውም የተወደሰበት ሁኔታ እንዳለ ተመልክተናል። እንግዲህ በአርጀንቲና የደረሰባቸውን ሽንፈት ከባድ መሆኑን የገለጸው ቡካዮ ሳካ ራሳችንን ቀና አድርገን ለቀጣዩ ምዕራፍ ማዘጋጀት አለብን ሲል እንግዲህ ቡካዮ ሳካ ከጨዋታው በኋላ ተናግሯል። ያም ሆነ እንግሊዝ ሶስተኛ ደረጃ ሆና ስታጠናቀቅ 6 ጎሎችን ፈረንሳይ ላይ አዝንባለች። ዴክላን ራይስ ከሰሞኑ ትችት ቢቀርብበትም ትላንትና ቀዳሚ የሆኑበትን ጎል ያስቆጠረው እሱ ነበር። እንግዲህ ዴክላን ራይስ ያው ጉዳትም እንዳለበት ይናገራል። ነገር ግን እንደ የማንቸስተር ሲቲው ፔድሪ በባርሴሎና እንደሚያደርገው አይደለም ሲል እንግዲህ ትችቱን የተሰንዝሮበት ነበር። ትላንት ምላሽ እየሰጠ ይመስላል። ዲዲየር ዴሾፕ እንግዲህ ጋሽነቱን ለዚነዲን ዚዳን አስረክበዋል። የፈረንሳይ ብሔራዊ ቡድን አምበል ኪሊያን ምባፔ እንግዲህ የሌቱን የደረጃ ጨዋታ ትልቅ ትርጉም እንዳለውና ምባፔ ጨዋታውን አሸንፈው ቡድኑን የሚሰናበተው ዲዲየር ዴሾፕ በድል መሸኘት እንደሚፈልጉ ተናግሮ ነበር። ዲዲየር ዴሾፕ የመጨረሻ ጨዋታቸውን አደረጉ፣ ፈረንሳይም ተሸነፈች። ለዚነዲን ዚዳን ክለቡን አስረክበው እንግዲህ በዚህ በዓለም ዋንጫ የመጨረሻቸው ሆኗል። እንግዲህ በቆዩበት ሁሉ በጣም ደስተኛ እንደነበሩ መናገራቸው አይዘነጋም። እንግዲህ ያም ሆነ እንግዲህ ትላንትና ስንብታቸው ይሄንን መልክ ይዞ ተጠናቋል። እንግዲህ ኪሊያን ምባፔ ትላንትና ሃትሪክ 2 ጎሎችን አስቆጥሮ ኮከብ ጎል አግቢነቱን እንግዲህ በዘንድሮን በ10 ግቦች እንዲሁም በ3 አሲስት በአጠቃላይ በ13 ግቦች እየመራ ይገኛል። ለዛሬ ሊዮኔል ሜሲ 2 ግቦች የሚያስቆጥር ከሆነ 10 ግቦች ላይ የሚደርስበትና 4 አሲስት ስላለው ደግሞ በ14 ሪከርድ የበላይነቱን የሚወስድ ይሆናል። ነገር ግን ዛሬ ሊዮኔል ሜሲ ጎል የማያስቆጥር ከሆነ ኪሊያን ምባፔ እንግዲህ የዓመቱ የዓለም ዋንጫው ኮከብ ጎል አግቢ ሆኖ የሚጨርስበት አጋጣሚ እየሰፋ መሆኑን ተመልክተናል። አሰልጣኝ ዲዲየር ዴሾፕ ትላንት ምሽት ብሔራዊ ቡድኑን ለመጨረሻ ጊዜ እንግዲህ መርተዋል። ዓለም ዋንጫው በመጠናቀቅ በኋላ አሰልጣኝ ዲዲየር ዴሾፕ ብሔራዊ ቡድኑን የሚሰናበት ይሆናል። አሰልጣኙ ዲዲየር ዴሾፕ በፈረንሳይ ብሔራዊ ቡድን በነበራቸው ቆይታ ደስተኛ መሆናቸውን ገልጸዋል። ከቡድኑ ጋር ባሳካነው ነገር እኮራለሁ ያሉት አሰልጣኙ ዓለም ዋንጫ አሸንፈናል፣ ለፍጻሜ ደርሰናል ብለዋል። በቀጣይ አሰልጣኝ ዚነዲን ዚዳን የፈረንሳይ ብሔራዊ ቡድን በአሰልጣኝነት እንደሚመሩ ይጠበቃል። እንግዲህ ዚነዲን ዚዳን የረጅም ጊዜ ፍላጎታቸው እውን የሆነበትን ጊዜ ነው ያሳለፉት። ምክንያቱም ዚነዲን ዚዳን ፈረንሳይን መረከብና ፈረንሳይን ብቻ ማሰልጠን እንደሚፈልጉና ለረጅም ጊዜ ሲጠብቁ እንደቆዩ
ተመልክተናል። እንግዲህ ድሉ እጃቸው ላይ ገብቷል። ምን ያደርጉታል የሚለውን በጉጉት የምንጠብቀው ይሆናል። ስለ እንግዲህ ኪሊያን ምባፔ ማንሳት አስፈላጊ ነው። በዓለም ዋንጫው በአንድ ውድድር ዓመት ብዙ ጎሎች ያስቆጠሩትን ተጫዋቾች እስኪ እንመልከት። እንግዲህ በአንድ ውድድር ዓመት ብዙ ጎል ያስቆጠረው የቀድሞ የፈረንሳይ ተጫዋች ጀስት ፎንቴን ነው። ጀስት ፎንቴን በፈረንሳይ እንግዲህ በ1958 ስዊድን ባዘጋጀችው የዓለም ዋንጫ 13 ጎሎችን በማስቆጠር ሪካርዱ በሱ እጅ ነበር የቆየው። ከዛ በኋላ እንግዲህ ሳንደር ፓሲ ሃንጋሪያዊ ተጫዋች ነው በ11 ጎሎች በ1954 ሁለተኛ ሆኖ ይመራ ነበር። ሶስተኛ ላይ የተቀመጠው ገርድ ሙለር ነው። እንግዲህ የጀርመናዊ ተጫዋች በ10 ጎሎች በ1997 በያዘው ሶስተኛ ደረጃ ላይ ሪካርዱን ይዞ ነበር። ጉሌርሞ ስታቢላ አርጀንቲናዊ ነው። 8 ጎሎችን አስቆጥሯል 1970። ሮናልዶ ብራዚላዊ 8 ጎሎችን በ2002 አስቆጥሯል። ኪሊያን ምባፔ ዘንድሮ እንግዲህ 10 ጎሎችን በማስቆጠር የጋርድ ሙለርን ሪካርድ የተጋራበትን ቀን ማሳለፍ ችሏል። ሊዮኔል ሜሲ ዛሬ 2 ጎሎችን የሚያስቆጥር ከሆነ እሱም የጋርድ ሙለርን ታሪክ የሚጋራበት ይሆናል። በአንድ ውድድር ዓመት 10 ጎሎችን እና ከዛ በላይ የጎል ተሳትፎ ያደረገ በሚል ማለት ነው። በአጠቃላይ ግን ዛሬ ሊዮኔል ሜሲም ለዚህ ሪካርድ የሚጫወት ይሆናል። ሊዮኔል ሜሲ ጎሎችን ካስቆጠረ ወይም ደግሞ አሲስት ካደረገ የምንመለከት ይሆናል። ያለዛ ግን ኪሊያን ምባፔ ዘንድሮ የወርቅ ጫማውን አሸናፊ የሚሆንበትን አጋጣሚ የምንመለከት ይሆናል። በቀጥታ ዛሬ ወደሚደረገው የዓለም ዋንጫ የተመለከቱ ዜናዎችን ስናልፍ እንግዲህ ዓለም ዋንጫው ዛሬ ፍጻሜውን ያገኛል። ለአንድ ወር ያህል ሲጓዝ የቆየው የዓለም ዋንጫ ዛሬ እንግዲህ ይጠናቀቃል። ይህ የዓለም ዋንጫ ፍጻሜውን ሲያገኝ ማን ዋንጫውን ይዞ ወደ ቤቱ ይመለሳል የሚለው በጉጉት የሚጠበቀው ጉዳይ ነው። እንግዲህ ስለዚህ ዓለም ዋንጫ እየተነሱ ያሉ አጫጭር ነገሮችን ለመመልከት ያክል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ እንግዲህ ስነ ስርዓቱ ይገኛሉ ተብሎ ይጠበቃል። አሸናፊው ብሔራዊ ቡድን አገር ዋንጫውን ከዶናልድ ትራምፕ እጅ እንደሚረከብ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ዳግም ዓለም ዋንጫ እንድታዘጋጅ መመራት አለባት ሲሉ ተናግረዋል። አሜሪካ ዳግም ለአዘጋጅነት መመረጥ አለባት ያሉት ትራምፕ በቀጣዩ ግን ሜክሲኮና ካናዳን እናስወጣለን ሲሉ ተናግረዋል። ምንም እንኳ በዚህ ዓለም ዋንጫም አብረውን እንዲያዘጋጁ ደግነቴን ባሳያቸውም ቀጣይ ግን ይወጣሉ ሲሉ ተናግረዋል። አክለውም ቀጣይ ከቻይና ጋር ሆነን ውድድሩን እናዘጋጃለን፣ ብናዘጋጀው በጣም ዓለም ይወደዋል ሲሉ እንግዲህ ተናግረዋል። ዶናልድ ጄ ትራምፕ እንግዲህ አወዛጋቢው ሰው ሌላም እየሰጡት አስተያየት አለ። መንግስታቸው አርጀንቲና ተጫዋቾች ያሳዩትን ነገር ከፖለቲካ ይዘት አንጻር ሊታይ አይገባም ሲሉ ተናግረዋል። የአርጀንቲና ተጫዋቾች ከእንግሊዝ ጨዋታ በኋላም ፖለቲካዊ ይዘት ያለው ጽሑፍ አስመልክተው እንደነበር ይታወቃል። ተጫዋቾቹን ያስመለከቱት መልእክት በእንግሊዝ የተወሰደው ግዛት እንዲመለስ የሚጠይቅ ነበር። ድርጊቱን የእንግሊዝ ፖለቲከኞች በይፋ ተቃውሞት እንደነበር እና ፊፋም ደግሞ ቅጣት እንዲጥልባቸው መጠየቃቸው ተነግሯል። የአሜሪካ መንግስት በበኩሉ አርጀንቲና ተጫዋቾች ያንን ማድረግ መብታቸው ነው ሲል ድጋፍ አድርጓል። የዓለም ዋንጫ አዘጋጅ ግብረ ኃይል ኃላፊ በአሜሪካ የመናገር ነጻነት አለ፣ እዚህ ያንን ማድረግ ይቻላል፣ መብታቸው ነው ሲል እንግዲህ ድጋፉን አሳይቷል። ተጫዋቾቹ ስፔንን ካሸነፉ አርማውን እንዲያሳዩ ከነጩ ቤተመንግስት ፈቃድ እንደተሰጣቸውም ጭምር እንግዲህ እየተነገረ ይገኛል። አሜሪካ እንግዲህ ዘንድሮ የዓለም ዋንጫው አወዛጋቢነት ሁኔታ ቢቀጥልም ዶናልድ ጄ ትራምፕ ቀጣይም እንግዲህ እኛ እንድናዘጋጅ ፈቃድ እንዲሰጠን እንፈልጋለን ሲሉ አስተያየታቸውን እንግዲህ ሰጥተዋል። አርጀንቲናን ተራ ቡድን ማስመሰል አጥቶት ማሳጣት ነው ሲል ፈርዲናንድ ይናገራል። የቀድሞው የእንግሊዝ ተከላካይ ሪዮ ፈርዲናንድ የአርጀንቲና ብሔራዊ ቡድን
እንደ ተራ ቡድን መገለጹን ተችቷል። አንዳንድ ሰዎች አርጀንቲናን እንደ ተራ ቡድን አድርገው መግለጻቸው አክብሮት ማሳጣት ነው ሲል ሪዮ ፈርዲናንድ ተናግሯል። እነሱ በታሪክ ከታዩ ምርጥ ተጫዋቾች አንዱን ይዘዋል የሚለው ሪዮ ፈርዲናንድ እሱ 39 ዓመቱ ቢሆንም አሁንም ከምርጥ ተጫዋቾች አንዱ ነው ሲል ይናገራል። አክሎም አርጀንቲና ምርጥ ቡድን ነው፣ ጫና ውስጥ ሲሆን የበለጠ ጠንካራ ይሆናል፣ ነገር ግን ጨዋታውን ስፔን የምታሸንፍ ይመስለኛል ሲል ቅድመ ግምቱን ለስፔን ሰጥቷል። ነገር ግን አርጀንቲና መተቸት በፍጹም ተገቢ አይደለም ሲል እንግዲህ ሀሳቡን ሰጥቷል። ለያም ሆነ የዛሬ ጨዋታው እንግዲህ ፍጻሜውን ያገኛል። ከጨዋታው በፊት ኤሜሪክ ላፖርት የተናገረው ነገር ሰርጂዮ ኩን አጉዌሮን አስቆጥቶታል። እንግዲህ የስፔን ብሔራዊ ቡድን ተከላካይ ኤሜሪክ ላፖርት የአርጀንቲና የኃይል አጨዋወትን ተችቶ ነበር። ላፖርት በሰጠው አስተያየት ባለፉት ጨዋታዎች ያልተለመዱ ነገሮችና የሚያስቀጡ ጥፋቶችን አይተናል ሲል ይናገራል። በተለይ በአርጀንቲና በኩል ተጫዋቾች ጠንካራ ጥፋቶችን ሲሰሩ ነበር ሲል ኤሜሪክ ላፖርት ትችቱን ሰንዝሯል። በእንደዚህ አይነት ውድድር ይህ መፈቀድ የለበትም ያለው ተጫዋቹ የሰውን ሀሳብ ወደ ንዴት ይቀይራል ሲል ይናገራል። አክሎም ሁኔታው በዳኛው ላይ የተመካ ይሆናል፣ ከቁጥጥር እንዳይወጣ መጠበቅ አለበት ሲልም አሳስቧል። እኛ ጨዋ ቡድን ነን የሚለው ኤሜሪክ ላፖርት ተጋጣሚያችን በኃይል አጠቃቀም ወይም የእብደት ጥፋት አንሰራም ሲል ተናግሯል። አርጀንቲና የቀድሞ ተጫዋች ሰርጂዮ ኩን አጉዌሮ በበኩሉ ምን እያልክ ነው? ምኑ ነው ያስገረመ ሲል ምላሽ ሰጥቷል። ስማኝ፣ ውዝግብ ለመፍጠር አትሞክር፣ ምክንያቱም ፊት ለፊት ስንገናኝ ታፈገፍጋለህ ሲል እንግዲህ ቁጣውን ሰንዝሯል። ያም ሆነ እንግዲህ ጨዋታው ምን ያሳየናል የሚለው በጉጉት የሚጠበቀው ጉዳይ ነው። የቀድሞ ስኮትላንዳዊ የሊቨርፑል ተጫዋች ግራም ሱነስ ዴክላን ራይስ በትልቅ ደረጃ መነሳት የሚችል ተጫዋች አይደለም ሲል ተችቷል። ራይስ ጥሩ ተጫዋች ነው፣ ስለሱ ጥሩ ነገሮች ሰምቻለሁ፣ ነገር ግን እሱን የትልቅ ደረጃ ተጫዋች ብዬ ልገልጸው ለሱ አይረዳውም ሲል ግራም ሱነስ ተናግሯል። አክሎም ራይስ በቆመ ኳስ በጣም ምርጥ ነው ያለው አካል ብቃቱንም አደንቃለሁ ሲል ይናገራል። ነገር ግን ሮደሪ በአርጀንቲና ጨዋታ እንደሚያደርገው ራይስ የጨዋታ ፍጥነት ሲቆጣጠር አይታችኋል ወይ ቢባል አይ ነው መልሱ ሲል እንግዲህ ከሮደሪ ጋር አነጻጽሮታል። ሮደሪ በስፔን ብሔራዊ ቡድን በመሃል ሞተሩን ሚዛን በመጠበቅ የሚያደርገውን እንቅስቃሴ ያወደሰበትን ዜና ሰጥቷል። ዴክላን ራይስ ብልህ አይደለም ያለው የቀድሞ ተጫዋቹ ትክክለኛ የማቀበል ችሎታም የለውም ሲል እንግዲህ ትችቱን ዴክላን ራይስ ላይ ሰንዝሯል። ዴክላን ራይስ እንግዲህ በአርሰናል ቤት በእንግሊዝ ብሔራዊ ቡድን ቋሚ የሆነ ከጉዳት ጋርም እያለ ሲጫወት ተመልክተነዋል። እንግዲህ ነገር ግን ከትችት አላመለጠም። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የዓለም ዋንጫ ፍጻሜ ጨዋታ የፈጣሪ ስጦታ ነው ሲሉ ገልጸውታል። ይህ የዓለም ዋንጫ ፍጻሜ ለእግር ኳሳችን ከሰማይ የተሰጠ ስጦታ ነው ሲሉ እንግዲህ ጂያኒ ኢንፋንቲኖ ተናግረዋል። በፍጻሜው ሊዮኔል ሜሲ፣ ላሚን ያማል እና በርካታ ተጫዋቾች አሉን፣ ይህ የማይታመን ነው ሲሉ እንግዲህ ጨምረው ተናግረዋል። ጂያኒ ኢንፋንቲኖ እንግዲህ በቀጣዩም ምርጫ ያሸንፋሉ ተብሎ ይጠበቃል። ምክንያቱም ብዙ ሀገራት ለሳቸው ፈቃድና ይሁንታን እየሰጡ እንዳሉ ከወዲሁ እየተነገረ ይገኛል። ጂያኒ ኢንፋንቲኖ የዓለም ዋንጫ ፍጻሜ ከላይ የተሰጠን ልንደሰትበት የሚያስፈልገው ስጦታ ነው ሲሉ እንግዲህ አስተያየታቸውን ሰጥተዋል። ወደ ዝውውር ዜና ስናልፍ ትናንትና ሚዲያውን ተቆጣጥሮት ያመሸው የሞርጋን ሮጀርስ ጉዳይ ቀዳሚ አድርገነዋል። የ3 ዓመቱ እንግሊዛዊ ሞርጋን ሮጀርስ በእንግሊዝ ሪከርድ በሆነ ዋጋ እንግዲህ ቼልሲ መቀላቀሉ ይፋ ተደርጓል። ሞርጋን ሮጀርስ በ117 ሚሊዮን ፓውንድ
እንግዲህ ቸልሲን መቀላቀሉ ተሰምቷል። ከዓለም ዋንጫ ውድድር በኋላ ሰኞ ዕለት የሕክምና ምርመራውን እንደሚያደርግ ተሰምቷል። አስቶን ቪላዎች ከቸልሲ በቀረባላቸው ገንዘብ እንደተገረሙና ዝውውሩ እንዲያልቅ የራሳቸውን አስተዋጽኦ እንዳደረጉም ታውቋል። የቸልሲው አሰልጣኝ ዣቪ አሎንሶ ሞርጋን ሮጀርስን ለማሳመን የሄዱበት ርቀትና የአሰልጣኙ ፕሮጀክቱን ለሞርጋን ሮጀርስ በስልክ ያሳመኑበት ሁኔታ በ24 ሰዓት ውስጥ ተጫዋቹ ቸልሲን እንዲመርጥ አሳምኖታል ተብሏል። የቸልሲ አመራሮች በአሰልጣኙ የተጫዋቹ ምርጫ ደስተኛ መሆናቸው ታውቋል። ሮጀርስ በቸልሲ ፕሮጀክት መማረኩ ተገልጿል። ሞርጋን ሮጀርስ እንግዲህ በስታንፎርድ ብሪጅ የ6 ዓመት ውል እንደሚፈርም ይጠበቃል። የቀድሞ የሮጀርስ ክለብ የሆነው ሚድልስብራም ከዚህ ዝውውር ቢያንስ 23 ሚሊዮን ፓውንድ ገቢ እንደሚያገኝ ተነግሯል። ሮጀርስ ከቦሮ ወደ አስቶን ቪላም በ2024 ሲዘዋወር በ8 ሚሊዮን ፓውንድ ወጪ ተደርጎበት ነበር። አቋሙ ጥሩ በመሆኑ ምክንያት አስቶን ቪላዎች እስከ 15 ሚሊዮን ፓውንድ እንደከፈሉ ይነገራል። እንደ ስካይ ስፖርት መረጃ ከሆነም እስከ 38 ሚሊዮን ፓውንድ ድረስ ሚድልስብራዎች ከሮጀርስ ዝውውር እንደሚያገኙ ተነግሯል። እንግዲህ ለአስቶን ቪላ ብቻ ሳይሆን ለሚድልስብራም እንግዲህ ሪከርድ የሆነ ገንዘብ ማስገኘት ችሏል። ቸልሲ እንግዲህ ረብጣ ዶላሩን ማፍሰሱን አሁንም ቀጥሎበታል። ካሁን ፊት ሞሰስ ካሴዶን ከብራይተን በ115 ሚሊዮን ፓውንድ እንግዲህ የቸልሲ ዝውውር ሪከርድ በሆነ ዋጋ ማምጣቱ ይታወሳል። አሁን ላይ ደግሞ ለዚህ ተጫዋች 117 ሚሊዮን ፓውንድ ፈሰስ በማድረግ ከአርሰናል አፍ ላይ ተጫዋቹን ቀምቶ ወደ ቤቱ አምጥቶታል። ይህ ተጫዋች በቼልሲ ቤት ከድንቅ አማካይና በፈጠራ ችሎታው ድንቅ ከሆነው ኮልድ ፓልመር ጋር እንግዲህ ተገናኝተዋል። ሁለቱ እንግሊዛውያን በቼልሲ ቤት ምን አይነት ስኬትን ሊያመጡ ይችላሉ የሚለው በጉጉት የሚጠበቀው ጉዳይ ነው። የምዕራብ ለንደኑ ክለብ እንግዲህ ቀጣይ በአውሮፓ ቻምፒዮንስ ሊግ ባይሳተፍም ተጫዋቹ በአስቶን ቪላ እንዲሁም ደግሞ በአርሰናል በአውሮፓ ቻምፒዮንስ ሊግ መሳተፍ እድሉ እያለው አሻፈረኝ ብሎ እንግዲህ ቸልሲን መቀላቀልና ለቸልሲ ለመፈረም መስማማቱ አስገራሚ ነገር ሆኗል። አርሰናሎች ይህንን ተጫዋች እንደሚያመጡት ከምንም በላይ እርግጠኞች ነበሩ። ተጫዋቹም አርሰናልን መቀላቀል ይፈልጋል ሲባል ተሰምቶ ነበር። ሳይታሰብ ቼልሲ እንግዲህ በወጣ ዶላሩ ልጁን አሳምኖት አስኮብልሎባቸዋል። አሁን ላይ ወደ ጁኒየር ክሩፒ ፊታቸውን ማዞራቸው እየተነገረ ይገኛል። ይህም የፈረንሳይ የባርንማውዝ ድንቅ ተጫዋች ለማምጣት አርሰናሎች ስራቸውን እንደጀመሩ ተነግሯል። አንድሪያ ቤርታም በሞርጋን ሮጀርስ በመበሳጨት ቀጥታ ፊታቸውን ወደ ጁሊያን ክሩፒ እንዳሳለፉ እየተነገረ ይገኛል። ተጫዋቹም ወደ አርሰናል እንዲመጣ ቤተሰቡን ጭምር ይፈልጋሉ እየተባለ ይገኛል። አርሰናሎች እንግዲህ ይህንን ተጫዋች ያመጡታል ወይ የሚለው በጉጉት የሚጠበቀው ጉዳይ ነው። እንግዲህ ሞርጋን ሮጀርስ በእንግሊዝ ሪከርድ የሆነ ዋጋ ነው እንግዲህ ወደ ቼልሲ የተቀላቀለው። የእንግሊዝ ውዱ ተጫዋችም ሆኗል። ኤሊዮት አንደርሰን በ116 ሚሊዮን ፓውንድ ከኖቲንጋም ፎረስት ቼልሲ ማንቸስተር ሲቲን ተቀላቅሏል። ጁድ ቤሊንግሃም ከቦሩሲያ ዶርትሙንድ ወደ ሪያል ማድሪድ በ115 ሚሊዮን ፓውንድ መቀላቀሉ አይዘነጋም። አሁን ላይ ሞርጋን ሮጀርስ በ117 እንግዲህ ቀዳሚ መሆን ችሏል። ኤሊዮት አንደርሰን ሁለተኛው ነው፣ ጁድ ቤሊንግሃም ሶስተኛው ነው። እነኚህ ድንቅ የእንግሊዛውያን ተጫዋቾች እንግዲህ እድሜያቸውም ገና ነው። ለወደፊት እንግዲህ ለቀጣይ ዓለም ዋንጫ የተሻለ እድል እንዳላቸው ይነገራል። ግን በጣም አስገራሚ የሆነ የዝውውር ዜና እንደሰማን ምንም ማይካድ ሀቅ ሆኗል። አርሰናሎች በጣም የተቆጩበት ዝውውር እንደሚሆን ምንም ጥርጥር የለውም። አሁን አርሰናሎች ወደ ጁሊያን ክሩፒ ፊታቸውን አዙረዋል። እሱም ድንቅ ተጫዋች መሆኑ ይታወቃል። እንግዲህ ስለ ሞርጋን ሮጀርስ የአርሰናሉ ተጫዋች ቴሪ ዳንኤል ሄነሪ አንድ ነገር ተናገረም። እውነት ነው፣ ሞርጋን ሮጀርስ ድንቅ ብቃት አለው፣ ነገር ግን አርሰናል በዚህ ገንዘብ እንዲያስፈርመው አልፈልግም ሲል ተናግሯል። ዋጋው በጣም እንደበዛ እንግዲህ ተናግሯል ማለት ነው። አርሰናሎች ሞርጋን ሮጀርስን ካጡ በኋላ ብሩኖ ጉማሬሽ እና ጁሊያን አልቫሬስ እንዲሁም ክሩፒ ላይ
በደንብ አትኩረው ይሰራሉ ተብሎ ይጠበቃል። ብሩኖ ጉማሬሽ አርሰናልን እንደሚፈልግ ተነግሯል። እንግዲህ አሁን ላይ የተጫዋቾች ፍላጎት ብቻ በራሱ በቂ አይደለም። ይህም ተጫዋች አርሰናል እንደሚፈልግ ተሰምቷል። ነገር ግን የገንዘብ አቅሙን በራሱ ወሳኝ መሆኑ እያየን እንገኛለን። ስለዚህ ብሩኖ ጉማሬሽንስ ይነጠቃል ወይስ ደግሞ ያመጣዋል የሚለው ይጠበቃል። ሌላው ጁሊያን አልቫሬዝ ጉዳይ ነው። ጁሊያን አልቫሬዝ ምንም እንኳን አትሌቲኮ ማድሪዶች አይሸጥም ቢሉ ተጫዋቹ በአትሌቲክ መቆየት እንደማይፈልግ ለአንዳንድ ለቡድን አጋሮቹ እየተነገረ ይገኛል። አርሰናሎች በጥብቅ ይፈልጉታል። ልጁ ባርሴሎናን ይፈልጋል። ሁለተኛ አማራጩ አርሰናል ነው። ፒኤስጂም ይፈልገዋል። እንግዲህ የአርሰናል አንድሪያ ቤርታ እንግዲህ ጁሊያን አልቫሬዝን ከዓለም ዋንጫ በኋላ ያነጋግራሉ ተብሎ ይጠበቃል። የተጫዋቹንም ፍላጎትና ሁኔታ ለመጠየቅ ማሰባቸው እየተነገረ ይገኛል። ያም ሆነ እንግዲህ አርሰናሎች ክሪስቶስ ቶሊስን አስፈርመዋል። በሊሳንድሮ ትሮሳርድን ይተካል ብለው አስፈርመዋል። አሁን ብሩኖ ጉማሬሽ እና ጁሊያን አልቫሬዝ እንዲሁም ክሩፒ ላይ ያተኩራሉ ተብሏል። መጨረሻቸው ምን ይሆናል የሚለው እንግዲህ የምንጠበቅ ይሆናል። ሌላው ምናልባትም ከሰሞኑ በሰበር ሊወጣ የሚችለው የማይክል ኦሊሴ እና የቪኒሲየስ ጁኒየር ጉዳይ ነው። ማይክል ኦሊሴ ለአንዳንድ የቡድን አጋሮቹም ሪያል ማድሪድ መቀላቀል እንደሚፈልግ ተናግሯል እየተባለ ይገኛል። እንግዲህ ተጫዋቹም ሪያል ማድሪድ በጥብቅ እንደሚፈልገው ይታወቃል። ሰበር የሆነ በጣም አደገኛ የሆነ ገንዘብ እንዳዘጋጁም እየተነገረ ይገኛል። ማይክል ኦሊሴ ምናልባትም ከኪሊያን ምባፔ ጋር ያላቸውን የዓለም ዋንጫ ጥምረት በሪያል ማድሪድ መመለስ ይፈልጋሉ። ስለዚህ ኦሊሴ ምናልባት ወደ ባየር ሙኒክ የሚመጣ ከሆነ የሌላኛው ተጫዋቻቸው ቪኒሲየስ ጁኒየር መልቀቅም እርግጥ ሊሆን ይችላል እየተባለ ይገኛል። ቪኒሲየስ ጁኒየር ለሽያጭ አሁንም ክፍት እንደሆነ እየተነገረ ይገኛል። ማንቸስተር ዩናይትድ እና ማንቸስተር ሲቲ የተጫዋቹ ፈላጊ እንደሆነ እየተነገረ ይገኛል። በምን አይነት ሁኔታ ይህንን ተጫዋች ሊያመጡ ይችላሉ የሚለው ሌላ አነጋጋሪ ቢሆንም ማንቸስተር ዩናይትድ እና ማንቸስተር ሲቲ የቪኒሲየስ ጁኒየር ፈላጊ እንደሆኑ እየተነገረ ይገኛል። ቪኒ ጁኒየር እንግዲህ ማረፊያው የት ይሆናል የሚለው ይጠበቃል። በእርግጥ ነው ጆሴ ሞሪኖ ከአምበል ካደረጓቸው ተጫዋቾች መካከል አንዱ እንደሆነ ሰምተናል። ነገር ግን አሁንም በተጫዋች ኮንትራቱ በ2027 ይጠናቀቃል። እስካሁን ሪያል ማድሪዶች ቁርጥ ያለ ድርድር ላይ አልደረሱም። ምናልባት የ5 ዓመት ተጫዋች ከ180 እስከ 200 ሚሊዮን ፓውንድ ከተበጀተ ሊሸጥ እንደሚችል እየተነገረ ይገኛል። አሁን ላይ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ አርሰናል፣ ፓሪስ ሰን ጀርመን የዚህ ተጫዋች ፈላጊ መሆናቸው እየተነገረ ይገኛል። መጨረሻው ምን ይሆናል የሚለው የምንጠብቀው ጉዳይ ነው። ብራድሊ ባርኮላ አሁንም በፒኤስጂ በኩል እንግዲህ የሚነሳው ተጫዋች ነው። የዚህ ተጫዋች ፈላጊ ሊቨርፑል መሆኑ እየተነገረ እንደቆየ እናውቃለን። ነገር ግን ብራድሊ ባርኮላን አርሰናል ሊጠልፍ እንደሚችል እየተነገረ ይገኛል። ብራድሊ ባርኮላ ትክክለኛ የሊቨርፑል ተተኪ ይሆናል ብለው ሊቨርፑልያን ያጩት ተጫዋች ነው። ነገር ግን ፓሪስ ሰን ጀርሜን እስከ 128 ሚሊዮን ፓውንድ እንደሚፈልግ እየተነገረ ይገኛል። አሁን ላይ የወጡ ባሉ ዜናዎች ይህ ተጫዋች ከ100 ሚሊዮን ፓውንድ እስከ 128 ሚሊዮን ፓውንድ ታግ እንደተደረገበት እየተነገረ ይገኛል። ሊቨርፑሎች ዶሚኒክ ሶቦስላይን ውል ካራዘሙ በኋላ ትክክለኛ የሞሐመድ ሳላ ተተኪ ይሆናል ብለው የያዙት ብራድሊ ባርኮላ ነው። ብራድሊ ባርኮላ አሁን ዋጋው የሚቀመስ አይመስልም። የሞርጋን ሮጀርስ ዋጋ በራሱ ሌላ ተጽዕኖ እንደሚሆን ምንም ጥርጥር የለውም። ስለዚህ 23 ዓመቱ ፈረንሳይ መዳረሻው የት ይሆናል፣ በስንትስ ይመጣል የሚለው አሁንም ተጠባቂው ጉዳይ ሆኗል። ሌላው ምናልባት ወደ ማንቸስተር ሲቲ ቤት ካመራን በማንቸስተር ሲቲ ቤት እየተሰማ ያለው የአዩብ ቡዋዲ ጉዳይ ነው። አዩብ ቡዋዲ የሊሉ እንግዲህ ተጫዋች ነው። 18 ዓመቱ ነው። ይህ ሞሮኮዊ
ማንቸስተር ዩናይትድ፣ አርሰናል እንዲሁም ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ የሚፈልጉት ተጫዋች እንደሆነ ተነግሯል። ማንቸስተር ሲቲ ግን የበለጠ አሁን ወደ ተጫዋቹ እንደቀረቡ እየተነገረላቸው ይገኛል። ማንቸስተር ሲቲዎች አዩብ ዋዲን የሮደሪ የረጅም ጊዜ ተተኪ ይሆናል ብለው እንደሚያስቡ እየተነገረ ይገኛል። አዩብ ዋዲ እንግዲህ ማረፊያው ይሆናል የሚለው በጉጉት ይጠበቃል። ኢብራሂም ሚባዬ ሌላው ማንቸስተር ሲቲ የሚፈልገው ተጫዋች እንደሆነ ይነገራል። ይህ ወጣት የፓሪሰን ጀርመን የክንፍ አጥቂ እንግዲህ በአስቶን ቪላ እንዲሁም አርቢ ላይፕዚግ በጥብቅ ይፈለጋል። ኢብራሂም ሚባዬን ማንቸስተር ሲቲ እንግዲህ እየተከታተሉት እንዳሉ እየተነገረ ይገኛል። እንግዲህ ማንቸስተር ሲቲዎች ሳቪኒዮን ለቶተናም ለመሸጥ ተቃርበዋል ተብሏል። እስከ 60 ሚሊዮን ፓውንድ ዋጋ ለጥፈውበታል። ቶተናሞችን ተጫዋች ለመውሰድ በደንብ እየሰሩበት ይገኛሉ ተብሏል። ይህ የሚሆን ከሆነ እዚህ ተጫዋች ተተኪ ይሆናል ተብሎ የሚታሰበው ኢብራሂም ሚባዬ ወደዚህ ቡድን ይመጣል ተብሎ ይጠበቃል። ነገር ግን ቀላል ተፎካካሪ አይጠብቃቸውም። ፓሪሰን ጀርመን፣ አስቶን ቪላ እና አርቢ ላይፕዚግ የተጫዋቹ ፈላጊ መሆናቸው ዝውውሩን እንዳያከብድባቸው አሰግቷል። እንግዲህ የመጨረሻው ምን ይሆናል የሚለው በጉጉት የምንጠብቀው ጉዳይ ይሆናል። ማንቸስተር ዩናይትድ አሁንም የመሃል ሜዳው ላይ እንግዲህ ለመስራት እየጣረ ይገኛል። ማንቸስተር ዩናይትድ ማኑ ኩኔ ጋር አሁንም ከሮማ ጋር እየተነጋገረ እንደሚገኝ እንዲሁም ጎን ለጎን ከፉላሙ ሰንደርበርግ ጋር እየተነጋገረ እንዳለ ተነግሯል። አሁን ማንቸስተር ዩናይትድ አንድ ተጫዋች ላይ ብቻ ሳይሆን ከጎኑ አማራጭ በሚልም መያዙ እንደተነገረ ተሰምቷል። ምክንያቱም ተጫዋቾች ባልታወቀ ሁኔታ አለቀ ሲባል ወደ ሌላ ክለብ ሊሄዱ ስለሚችሉ ጎን ለጎን ከማኑ ኩኔ ጋር የሰንደርበርግን ጉዳይም እየተመለከተው እንዳለ እየተነገረ ይገኛል። ማንቸስተር ዩናይትድ የግድ መሃል ሜዳው ላይ ተጫዋች ማምጣት እንዳለበት ደጋግመን ተናግረናል። ምንም እንኳን ዩሪ ቴሌማስን እና አንድሬ ሳንቶስን ቢያመጣም አሁንም መሃል ሜዳው ላይ ወሳኝ የተባለ ተጫዋች ማምጣት ግዴታ እንደሆነ ተመልክተናል። ስለዚህ ማንቸስተር ዩናይትድ ሰንደርበርግን እንዲሁም የማኑ ኩኔን ጉዳይ በደንብ አድርጎ እየሰራበት እንዳለ እየተነገረ ይገኛል። ሌላው ሪቻርልሰን ከቶትናም እንግዲህ ከ20 እስከ 25 ሚሊዮን ፓውንድ በሆነ ዋጋ ወደ ጁቬንቱስ ለማቅናት ንግግር መጀመሩ ተነግሯል። በቶትናም ቤት ሪቻርልሰን፣ ክሪስቲያን ሮሜሮ፣ ጀድ ስፔንስ እንደሚለቁ ይጠበቃል። ቶትናሞች አሁን በጥብቅ እየሰሩ ያሉት ሳቪኒዮ ላይ ነው። ሳቪኒዮን ለማምጣት በጥሩ ሁኔታ ከማንቸስተር ሲቲ ጋር እየተደራደሩ እንዳሉ እየተነገረ ይገኛል። ግን የሚገርመው ነገር ለዚህ ተጫዋች የአምስት ዓመት ኮንትራት አቅርበው እስከ 80 ወይም እስከ 68 ሚሊዮን ፓውንድ ሊያወጡም እንደሚችሉም እየተነገረ ይገኛል። ቶትናም ዘንድሮ በጣም ደፋር መሆኑን እየተመለከትን ይገኛለን። አሁንም ለዚህ ተጫዋች ምናልባትም ከፍተኛ ዶላር ሊያፈስ እንደሚችል ተነግሯል። እንግዲህ መጨረሻው ምን ይሆናል የሚለውን እንግዲህ የምናየው ይሆናል። ቀጣይ ዓመት የእንግሊዝ ፕሪሚየር ሊግ በጣም ከፍተኛ ትንቅንቅ የሚታይበት ሊሆን እንደሚችል ከወዲሁ የሚገመት ጉዳይ ነው። የምንመለከተውም ነገር ያንን ያሳያል። እስኪ መጨረሻውን እንግዲህ አብረን የምናየው ይሆናል። ትላንትና ማንቸስተር ዩናይትድ የወዳጅነት የአቋም መፈተሻ ጨዋታውን ከሬክሳም ጋር አድርጎ 1-0 ተሸንፏል። እንግዲህ ከሬክሳም ጋር የተጫወተው ማንቸስተር ዩናይትድ አዲሱን ፈራሚ አንድሬ ሳንቶስን ተጠቅሟል። አንድሬ ሳንቶስ በጨዋታው ድንቅ ነበር። ጥሩ እንቅስቃሴን አድርጓል። በመጀመሪያው አጋማሽ፣ ሁለተኛው አጋማሽ ሙሉ ተጫዋቾቹን ቀይሮ በሌሎች ተጫዋቾች ተክቶ ነበር ጨዋታውን ያደረገው። ይህ ተጫዋች ግን ጥሩ እንቅስቃሴ እንዳደረገ እየተነገረለት ይገኛል። ምናልባትም ማንቸስተር ዩናይትድ ለብዙ ወጣቶች እድል የሰጠበት ጨዋታ ነው። ምንም እንኳን ቢሸነፍም ያው ወሳኝ የሚባሉ ተጫዋቾችም የሉም። በዚህ ጨዋታም ያን ያህል ጥሩ ውጤት ይጠበቃል ተብሎ አይታሰብም። እንግዲህ ማንቸስተር ዩናይትድ አቋም መፈተሻውን ማድረጉንና አንድሬ ሳንቶስ ጥሩ እንቅስቃሴ
ማድረጉ ትላንትና ወደ ማንቸስተር ዩናይትድ የታዘብነው ምልከታ ነው። ወደ የማዩ ስፖርት ተከታታዮችም ለዕለቱ ያዝንላችሁ የስፖርት ዜናዎች እነኝን ይመስላሉ። ዛሬ ዓለም ሁሉ ምሽት 4 ሰዓት ላይ ስፔን ከአርጀንቲና የሚያደርገውን እግር ኳስ ለመመልከት ዝግጅቱን እንግዲህ በጉጉት ይጠብቃል የሚል ሙሉ እምነት አለኝ። ይህንን ጨዋታ ማን ያሸንፋል? ሊዮኔል ሜሲ ዳግም ታሪክ የሚሰራበትን ባክ ቱ ባክ የዓለም ዋንጫውን የሚያሸንፍበትን እድል ይፈጥራል ወይስ ደግሞ ትንሹ ላሚን ያማል ለሀገሩ በዚህ እድሜው የዓለም ዋንጫን ያስገኛል? ግምታችሁን በኮሜንት ሴክሽን አጋሩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንድታበረታቱን በአክብሮት እንጋብዛለን። የሞርጋን ሮጀርስ በ117 ሚሊዮን ፓውንድ ወደ ቼልሲ መቀላቀልን እንዴት አገኛችሁት? ቼልሲያን ኮመንታችሁን አጋሩን። የአርሰናል ደጋፊያን በ117 ሚሊዮን ፓውንድ ሞርጋን ሮጀርስ ወደ አርሰናል ቢመጣ ይሻል ነበር ወይስ ደግሞ ቴሪ ዳንኤል ኤነሪ እንዳለው ይህንን ሁሉ ክፍያ መክፈል ተገቢ አይደለም ትላላችሁ? እናንተም ስሜታችሁን እንድታጋሩን በአክብሮት እንጋብዛለን። ለሚደግፉት ክለብ ግን በዓለም ዋንጫው እንግዲህ እንዲቀናዎት እንጋብዛለን። መልካም ዕለተ ሰንበት እንዲሆንላችሁ ከወዲሁ እመኛለሁ። መልካም